ወደ ሶማሌላንድ የገቡ ሀበሻ ወታደሮች ሚስጥራዊው የእስራኤል ጦር። የቀይ ባህር ሞቅ ያለ ነፋስና የሶማሌላንድ ስልታዊ የባህር ጠረፎች አዲስና ያልተጠበቀ ወታደራዊ ክስተትን እያስተናገዱ ነው። እስራኤል ታሪካዊ የምስራቅ አፍሪካ ትስስር ያላቸውን የኢትዮጵያ አይሁድ ማህበረሰቦች ወታደሮቿን በሶማሌላንድ ምድር ማሰማራቷም የዓለም አቀፍ ደህንነት ተንታኞችን ትኩረት ስቧል። ይህ እርምጃ ተራ ወታደራዊ እንቅስቃሴ ሳይሆን የቀጠናውን የኃይል ሚዛን የሚቀይር የባህር ላይ ደህንነትን የሚወስንና በምስራቅ አፍሪካ እያደገ የመጣውን የጂኦፖለቲካ ሽኩቻ መልክ የሚቀይር ትልቅ ክስተት ነው። ቋንቋውን፣ ባህሉንና አካባቢውን ጠንቅቀው የሚያውቁት እነዚህ የኮማንዶ ክፍሎች በስትራቴጂካዊው የአፍሪካ ቀንድ ምን አይነት ሚስጥራዊ ተልዕኮ ተሰጣቸው? ይህ ታሪካዊ ድንበር ተሻጋሪ ወታደራዊ ኦፕሬሽን ለቀጠናው ሰላምና ለሀገሪቱ ጥምረት ምን ይዞ ይመጣል? በዚህ ጉዳይ ላይ ዝርዝር ዘገባን ይዘናል። እስከ ፍጻሜው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት። የአፍሪካ ቀንድ አካባቢ ለዘመናት በስትራቴጂካዊ መልክዓ ምድራዊ አቀማመጡ ምክንያት የዓለም ሀያላንና የክልላዊ መንግስታት የፉክክር መድረክ ሆኖ ቆይቷል። በቅርቡ ደግሞ እንደ ሚድል ኢስት አይና አዲስ ስታንዳርድ ያሉ ታዋቂ ጋዜጦች ያወጧቸው ዘገባዎች በአካባቢው አዲስ የደህንነትና የፖለቲካ ምዕራፍ መከፈቱን አመላክቷል። እነዚህ ሚዲያዎች እንደዘገቡት ከሆነ እስራኤል ለሶማሌላንድ ይፋዊ እውቅና ከሰጠች በኋላም ከ50 በላይ የሚሆኑ የጸጥታ ኃይሎቿን በሀርጌሳና በርበራ አካባቢዎች አሰማርታለች። ይህ እርምጃ በክልሉ ያለውን የኃይል ሚዛን የሚቀይርና አዳዲስ ዲፕሎማሲያዊ ውጥረቶችን የሚቀሰቅስ ሆኖ ተገኝቷል። የስምሪቱ ዓላማና የቀይ ባህር ደህንነት ስጋቶች። እንደ ዘገባዎቹ ትንታኔ የእስራኤል ወታደራዊና የደህንነት ባለሙያዎች በሶማሌላንድ መገኘት ዋነኛ መንስኤ በቀይ ባህርና በባብ ኤልመንዴብ የባህር ወሽመጥ ላይ የተደቀነው የጸጥታ ስጋት ነው። በተለይም በየመን የሚንቀሳቀሱት የሁቲ አማጽያን በዓለም አቀፍ የንግድ መርከቦችና በእስራኤል ታጣቂዎች ላይ የሚያደርሱትን ጥቃት ለመክታት የጸረ ሰው አውሮፕላን አሊያም አንቲድሮንና የራዳር መከታተያ ጣቢያዎችን መገንባት አስፈላጊ ሆኖ ተገኝቷል። ሶማሌላንድ በቀይ ባህር መግቢያ ላይ ያላት ስትራቴጂካዊ አቀማመጥ ለእስራኤል የመከላከያ ስትራቴጂ ፍጹም ምቹ ቦታ አድርጎታል። በሀርጌሳ የተሰማሩት እነዚህ የጸጥታ ኃይሎች የሁቲዎችን የሚሳኤልና የድሮን እንቅስቃሴ በቅርብ ርቀት ለመሰለልና መረጃዎችን በፍጥነት ለማስተላለፍ የሚያስችሉ የቴክኖሎጂ መዋቅሮችን እያደራጁ እንደሆነ ይነገራል። ይህ ደግሞ እስራኤል ከሀገሯ ድንበር ውጭ ያላትን የደህንነት ቀለበት ለማስፋት የምታደርገው ጥረት አካል ነው። የኢትዮጵያ ዝርያ ያላቸው የጸጥታ አባላት ምርጫ። በእነዚህ የሚዲያ ዘገባዎች ላይ ትኩረት የሳበው ሌላው ጉዳይ በሶማሌላንድ ከተሰማሩት የእስራኤል ኃይሎች መካከል አብዛኞቹ የኢትዮጵያ ዝርያ ያላቸው ቤተ እስራኤላውያን መሆናቸው ነው። ይህ ምርጫ በአጋጣሚ የተደረገ ሳይሆን የራሱ የሆነ ስትራቴጂካዊ ስሌት ያለው ነው ተብሏል። የአካባቢውን ባህል፣ ቋንቋና ማህበራዊ መዋቅር በቀላሉ ለመረዳትና ከህዝቡ ጋር ሳይጋጩ ለመንቀሳቀስ የአፍሪካ ዝርያ ያላቸውን የደህንነት አባላት መጠቀም የተሻለ አማራጭ ሆኖ ተገኝቷል።
ይህም የስምሪቱን ሚስጥራዊነት ለመጠበቅና በአካባቢው ማህበረሰብ ዘንድ ሊነሳ የሚችለውን ባዕድ የውጭ ወታደሮች የመቃወም ስሜት ለመቀነስ ይረዳል ተብሎ ይታመናል። የሶማሌላንድ ዲፕሎማሲያዊ ጥቅምና የእውቅና ፍለጋ ከ1991 ጀምሮ ከሶማሊያ ተነጥላ ራሷን የቻለች አድርጋም የምታስተዳድረው ሶማሌላንድ በዓለም አቀፍ ደረጃም ህጋዊ እውቅና ለማግኘት ለ3 አስርት ዓመታት ያክል ስትታገል ቆይታለች። ለሷ ከእስራኤል ጋር የሚደረግ የደህንነትና የዲፕሎማሲ ትብብር ትልቅ ስኬት ተደርጎ ይወሰዳል። እስራኤል ለሶማሌላንድ የሰጠችው እውቅናና ተከታዩ የወታደራዊ ትብብር አርጌሳ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ ያደርጓል። ይህ ስምሪት የሶማሌላንድን የጸጥታ መዋቅር ከማጠናከሩ ባለፈም ሌሎች የምዕራባውያን ሀገራትም ሶማሌላንድን እንደ ታማኝ የደህንነት አጋር እንዲመለከቷትና የእውቅና ጥያቄዋን እንዲገፉ በር ይከፍታል የሚል እምነት በአርጌሳ ባለስልጣናት ዘንድ አለ። የእስራኤል ቀጣይ እርምጃ እስራኤል በኤደን ወሽመጥ አሊያም ገልፍ ኦፍ ኤደን ውስጥ ዶልፊን የተባሉ የባህር ሰርጓጅ መርከቦችን የማሰማራት ፍላጎት አላት። እስራኤል በኤደን ወሽመጥ አሊያም ገልፍ ኦፍ ኤደን ውስጥ ዶልፊን የተባሉ የባህር ሰርጓጅ መርከቦችን አሊያም ዶልፊን ክላስ ሰብማሪንስ ለማሰማራት ያላት ስትራቴጂካዊ ፍላጎት በቀይ ባህር አካባቢ የያዘችው ወታደራዊና የደህንነት መስፋፋት ዋነኛ አካል ነው። ይህ እቅድ በተለይ ከሶማሌላንድ ጋር ከተፈጠረው አዲስ ዲፕሎማሲያዊ ግንኙነትና ከበርበራ ወደብ ስትራቴጂካዊ አቀማመጥ ጋር በጥብቅ የተያያዘ ነው። የኤደን ወሽመጥና የባብ ኤልመንደብ የባህር ወሽመጥ የዓለም ንግድና የነዳጅ መጓጓዣ ዋነኛ መስመሮች ናቸው። እስራኤል በዚህ ቀጠና ልታሰማራቸው ያሰበቻቸው መርከቦች በጀርመን ሀገር የተሰሩ እጅግ ዘመናዊ የቴክኖሎጂ ውጤቶች ናቸው። ድምፅ አልባና ስውር መሆን። እነዚህ መርከቦች አየር ሳይተነፍሱ እስከ 18 ቀናት ድረስ በባህር ውስጥ ተደብቀው መቆየት ይችላሉ። ይህም እንደ ሁቲ ባሉ ቡድኖች ላይ በቀላሉ እንዳይታወቁ ያደርጋቸዋል። የረጅም ርቀት ሚሳኤል ጥቃት። እነዚህ መርከቦች የርቀት መሬት ላይ ጥቃት ማድረስ የሚችሉ የክሩዝ ሚሳኤሎችን የመታጠቅ አቅም አላቸው። ይህ ደግሞ እስራኤል ከሩቅ ሆና ጠላቶቿን ለመምታት የምትጠቀምበት ትልቅ መከላከያ ነው። በተጨማሪም እስራኤል የተለያዩ የክልሉ ሚዲያዎችና የደህንነት ዘገባዎች እንደሚያመላክቱት ለሶማሌላንድ ይፋዊ ዲፕሎማሲያዊ እውቅና ከሰጠች በኋላም ለአዲሱ የሀገሪቱ ፕሬዝዳንት አብዱራህማን መሐመድ አብደሊ አሊያም ሲሮ የአይረንዶም መከላከያ ዘዴ ክፍሎችን በስጦታ መልክ አበርክታለች። ይህ እርምጃ እስራኤል በቀይ ባህርና በኤደን ወሽመጥ አካባቢ የረዥም ርቀት ወታደራዊ መዋቅሯን ለመገንባት የምታደርገው ጥረት አካል ነው። አይረንዶም በአጭር ርቀት የሚተኮሱ ሮኬቶችን በማክሸፍ የሚታወቅ ቢሆንም በኤደን ወሽመጥ አካባቢ የሚኖረው ሚና ግን የተለየ ነው። የየመኑ ሁቲ አማጽያን በባህር መስመሮች ላይ የሚተኩሷቸውን ዝቅ ብለው የሚበሩ ካሚካዚ ድሮኖችንና ጸረ መርከብ ክሩዝ ሚሳኤሎችን ፈልጎ ለማጥፋት እጅግ በጣም ጠቃሚ የቴክኖሎጂ መሳሪያ ነው። የክልላዊ ኃይላት ምላሽና ውጥረት። ይህ የእስራኤል ኃይሎች በሶማሌላንድ የመሰማራት ዜና በጎረቤት ሀገራትና በክልሉ ሀያላን ዘንድ ከፍተኛ ስጋትን ፈጥሯል። በተለይም ሶማሌላንድን እንደ ራሷ አካል የምትመለከተው ሶማሊያ ይህንን እርምጃም የሀገሪቱን ሉዓላዊነት የመጣስና በቀጥታ የመውረር ያክል ነው የቆጠረችው። የሞቃዲሾ መንግስት የውጭ ኃይላት ያለሷ ፍቃድ በሶማሊያ ምድር ላይ መሰማራታቸውን አጥብቃ ትቃወማለች። በሌላ በኩል እንደ ግብፅና ቱርክ ያሉ ሀገራት በአፍሪካ ቀንድ አካባቢ የእስራኤል ተጽዕኖ ማደጉን በበጎ አይመለከቱትም። ግብፅ በተለይ ከናይል ወንዝ ውዝግብ ጋር ተያይዞም በአፍሪካ ቀንድ የምታደርገውን ዲፕሎማሲያዊ እንቅስቃሴ ለማጠናከር በምትሞክርበት ወቅት የእስራኤል እዚህ አካባቢ መገኘት ስጋቷን ይበልጥ ከፍ ያደርጓል። ቱርክም ብትሆን በሶማሊያ ካላት ትልቅ ወታደራዊ ሰፈር አንጻር በአካባቢው አዲስ የኃይል ፉክክር ሊፈጠር እንደሚችል ተሞግታለች። የወደፊቱ እጣ ፋንታና ስትራቴጂካዊ አንድምታ። በአጠቃላይ በአዲስ ስታንዳርድና በሚድል ኢስት አይ የወጡት ዘገባዎች የሚያመላክቱት የአፍሪካ ቀንድ የዓለም አቀፍ የጂኦፖለቲካ ጦርነት ማዕከል እየሆነች መምጣቷን ነው። የእስራኤል ኃይሎች በሶማሌላንድ መገኘት በቀይ ባህር ላይ የሚደረገውን
የደህንነት ቁጥጥር ሊያጠናክር ቢችልም በአካባቢው ሀገራት መካከል ያለውን አለመግባባት ግን ሊያባብሰው ይችላል። ይህ የደህንነት ትብብር ወደፊት ምን መልክ እንደሚይዝና በሶማሊያ በኢትዮጵያና በሌሎች የክልሉ ሀገራት መካከል ያለውን ግንኙነት እንዴት እንደሚቀይረው የሚወስነው በሚቀጥሉት ወራት በሚኖሩ የዲፕሎማሲ እንቅስቃሴዎች ላይ የተመሰረተ ይሆናል። የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች ለዛሬ ወደ እናንተ ያደረስነው ጥንቅራችን በዚህ ተጠናቋል። ሰናይ ጊዜ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢውልደርስ ሪል ስቴት በ10% ቅድመ ክፍያና እስከ 50% የባንክ ብድር ከ73 ካሬ እስከ 165 ካሬ አማራጭ 100% አንድ ጊዜ ለሚከፍል ደንበኛ አንድ መኝታ በ73 ካሬ 5.3 ሚሊዮን ብር ሙሉ ክፍያ፣ ሁለት መኝታ በ106 ካሬ 7.8 ሚሊዮን ብር ሙሉ ክፍያ፣ 3 መኝታ 136 ካሬ 9.9 ሚሊዮን ብር ሙሉ ክፍያ። ቀስ ብለው በግንባታ ሂደት ለሚከፍሉ ደንበኞች አንድ መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ሁለት መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ 3 መኝታ 136 ካሬ 1.3 ሚሊዮን ብር ቅድመ ክፍያ። የካሬ ዋጋ ከ73000 እስከ 98888 ብር ብቻ። በውስጡ ባለ 5 ኮከብ ሆቴል፣ ዘመናዊ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ ኢንዶር እና አውትዶር መዋኛ ገንዳ፣ የመሮጫ ትራክ፣ የልጆች ጋርደን እና 4000 ካሬ የዌልነስ ሴንተር እስከ 30% ቅናሽ ያገኙ። አሁኑን ይደውሉ። ድሪም ቢውልደርስ ሪል ስቴት